መታሃል እንዴ? ደግሞ ለምንድነው ሳትሰናበተኝ የመጣው? እንዴ እያናገርኩ እኮ ነው። መልስ ስጠኝ እንጂ። አንተ እዚህ ፊት ለፊት እኮ ያለሁት እያናገርኩ ነው። አሽንጉሊት ነው እንዴ የምመስለው? ደግሞ ጭራሽ ካንተ መስዋዕት አንተን የምታኮርፈው? እያናገርኩ እኮ ነው። ቆይ ምን እንደሆነልሽ ፈልገሽ ነው ኪያ? እንዴ ቆይ ምን እንደሆነልሽ? ቢሮ እንዳልገባ ብያ እንደዚህ ድረስ የመጣሁት ምንም እንድትሆንልኝ አይደለም። ግን ደግሞ አሁን ያደረክ ያለው ነገር ደግሞ አግባብ አይደለም። ምኑ ነው አግባብ ያልሆነ? ቆይ እያናገርኩ እኮ ነው ዝም እያልከኝ ያለው። እና ቆይ አውርቶ ከመጨቃጨቅ እንደዚህ ዝምታ አይሻልም ብለሽ ነው? ቆይ ሌላው ነገርስ ይቅር፣ እንዴት እንደዛ ስታስታመመ የነበረችዋን እናቴ አመሰግናለሁ እንኳን ቢቀር ቻው አትላትም? አንተ የሚደረግና የማይደረግ ነገር እንኳን ለይታ አታውቅም እንዴ? ኪያ አመሰግናለሁ፣ እጅግ በጣም አመሰግናለሁ። ውለታ መለሽ አድርግልኝ ብለሽ እናትሽን አመስገኝልኝ። እሺ ይሄኔ ምስጋና ቃል ለመስማት አይደለ እንደዚህ እያደረግሽ ያለሽ? ይሄው አመሰግናለሁ፣ አድርሽልኝ። እንዴት ነው የምታየኝ? እንዴትስ ነው እያናገርከኝ ያለው? እኔ እኮ ጠላት ወይ ደግሞ ደመኛ ካደለው ሲጀምር እንደዚህ ስርዓት የሌለ ሰው እንኳን መሆንህን አሁን ነው ያወቅኩት። ኪያ ግን ታውቆሻል እንዴ? በጣም እኮ ነው እያስጨነቅሽኝ ያለሽው። ቆይ እኔ ልረፍበት እንጂ ምንድን ነው የምታስጨንቅኝ እንደዚህ? ቆይ አንቺ ስራ የለሽም እንዴ? ለምንድን ነው የምታስጨንቅኝ? አረ ልረፍበት ኪያ። እውነት ግን አንተ በጣም የምትገርም ሰው ነህ። አጥፍተህም እንዴት መደበቅ እንዳለብህ በምን መሸሸግ እንዳለብህ በደንብ ተክነህበታል። ቆይ እንዴት ነው በዳይ ሆነ ሳለ እንደ ተበዳይ አክት የምታደርገው? በዚህማ በደንብ ተክነህበታል። ኪያ የእውነት ከዚህ በላይ ትልቅ ጥፋት ብታገኝብኝ ምን ልታደርጊኝ እንደነበር ማወቅ ፈለግኩ። ሲቆርጥም እኮ አንድ ተብሎ ነው ሁለት የሚባለው። በቃ ላንተ ሁሉም ነገር ቀለለብህ አይደል? እኔ እኮ ያንተ ሰለባ ተጠቂዋ እንጂ አጥቂዋ አይደለሁኝም። አንተው በደለ፣ አንተው ጥፋተኛ ሆነ ሳለ ግን እኔ እንደበደልኩ ነው አክት እያደረክ ያለው። ኪያ ተበዳይ አትበይኝ እንዴ። ቆይ እንደዚህ እስከመሆን ድረስ በመኪና ስለተገጩልሽ ነው? ግን ደግሞ እንደዚህ እየሆነ ያለው በምክንያት እንደሆነም ታውቀዋለህ። እሺ አሁን ኪያ ቆይ ለምን ሰላም አትሰጪኝ? እንደዛ በድለኸኝም በክብሬ ቀልደህም ጭራሽ የምታኩርፈው የምትናድደውም አንተ ነህ። እውነት ግን ምንም ፍትሃዊ ሰው አይደለም። ጭራሽ ባንተ በደል ሰው መጎዳቱ ሳያንሰው ጭራሽ ባንተ ትወና ድጋሚ ሰው ልቡ ይሰበራል። እውነት ግን በጣም የምትገርም ሰው ነህ። ነገርን እንደ ማስቲካ ማኘክ ትወጃለሽ። ለአንቺ አንድ ፍሬ የስንዴ ቅንጣት እንኳን ልክ እንደ ትልቅ ሸክም ነው የምቆጥረው። ማካበር በቃ ለአንቺ ተሰጦሽ ነው። ለመናደድና በቃ ለመበሳጨት አንቺ ትንሽ ምክንያት ነው የምትፈልጊው። አንዲት ጥቂቷ የመርፌ ቀዳዳ እንኳን ልክ እንደ ትልቅ በር ነው የሚታይሽ። በቃ አንቺ እንደዚህ ነሽ ኪያ። ቆይ በክብሬ ስላልተደራደርኩ ነው እንደዚህ የምትለኝ? ይገርማል። የሰው ስታይ እንጂ የራስሽ ግን አይታይሽም። በቃ እኔ ልንገርሽ፣ ማካበር በቃ ትወጃለሽ፣ ተሰጦሽ ነው። ማኩረፍ መናደድም ካለብኝ እኔ ነኝ። ይለ መስማት እንኳን ባፈልግ አሁንም እደግምልሃለሁ። በዳይ ነህ፣ ተከሳሽ ነህ። አዎ አጥፍቻለሁ፣ አዎ በድያለሁ የሚል እንደዛ አይነት ኃላፊነቶችን እንኳን እስኪ ውሰድ። አጥፍቻለሁ፣ ይቅርታ አድርግልኝ፣ ተሳስተ እንኳን ብትል ምን ችግር አለበት? እስኪ ይቅርታ ጠይቀኝ። ያላደረኩትን ነገር አይደለም እየነገርሽኝ ያለሽው። ይቅርታ ብዬሽስ መቼ ሰማሽ? በሁለት በትር አትቅጣ። የመጀመሪያው ይበቃል። ድጋሚ ደግሞ ተበዳይ የመሰልክ የሰውን ልብ አታድማ። ይህንን ቃል ስንቴ ነው መደጋገሚልኝ? ቆይ የምሸመድደው መስሎሽ ነው? እስኪ ገባ ድረስ ደጋግሜ ይልሃለሁ። ነገሮች የሚፋፋሙት የተደረገውን ነገር አምኖ ይቅርታ ባለመጠየቅ ነው። ሴትዮ አምኜ እኮ ይቅርታ ጠየቅኩሽ አይደል? ይሄ ነገር እኮ የተፈጠረው የዛን ቀን ነበር አይደል? ሄኖክ እባክህ ከጥፋቱ እንጂ ጥፋቱን ካጠፋ በኋላ ከተጠያቂነት አትሸሽ። ቆይ ፍቅር ላንተ ቀልድ ነው? አላቅም። አውቃለሁ ብልም እራሱ አትቀበኝም። ግን ከዚህ በላይ ካንተ ጋር ማውራት ያለብኝ አይመስለኝም። ትርፉ ድካም ነው። እግዚአብሔር ጨርሶ ይማርክ። ወይኔ ሄኖክ ኪያ የሰራሽን ሲተሽ አቃጠልሽኝ። ወይኔ የታመሙ ልጅን ጭራሽ እናት ሳትሙት ሄዳ ጎንብሳ ተባይ ትገላለች በጨለማ ዳብሳ አሉ። ይሁን ችግር የለውም። እኔስ ራሴን በራሴ ዳብሳለሁ። መቼስ ፈጣሪ እካኩን ሰጥቶ ማከኪያውን አይነሳ። ይሁን ችግር የለውም። እኔስ ራሴን በራሴ ዳብሳለሁ። መቼስ ፈጣሪ እካኩን ሰጥቶ ማከኪያውን አይነሳ። ነይ ወደዚህ ልዳብስሽ።
አይ ችግር የለውም አልፈልግም። ደግሞ እኮ እናትዬ ቢኖር እግሬን የሚያጥበኝ ነበር። እኔ ደግሞ ሰው አለኝ ብዬ እሱን ሂድ ማለት እኔ ቆጨኝ። ኒና አንቺ እኮ አንዳንዴ እንደ ልጅም ያደርግሻል። ሄሎ ኪራዬ። ሄሎ ጽዬ፣ እንዴት ነሽ? ደህና ነኝ ኪራዬ፣ እናንተ እንዴት ናችሁ? ሶሲ እንዴት ናት? ደህና ናት፣ አግኝተናታል። ደስ ይላል። ዋናው ደህና መሆኗ ነው፣ ፈጣሪ ይመስገን። አዎ ጽዬ፣ ይዘናት እየመጣን ነው። ወዴት? እሳት ተነሳ? ኒና የምን እሳት ነው የምትይው? የት? እዚኛ ጋር? አዎ ታዲያ የፈለገ ክፉ ብትሆን በዚህ ጊዜ ብቻዋን አንተዋት ነገር። ቅዱስ ነዳጅ እየቀዳ ነው። በ20 ደቂቃ ውስጥ ቤት እንደርሳለን። ግን እኔ ከዚህ ወጥቼ ነው የምጠብቅህ። ምን እያልሽ ነውማ እንዴ? ወዴት ልትሄጂ ነው? በቃ ብቻዋን መሆን የለባትም። አንድ ነገር ብትሆን እኮ እኛ ነን የምንጠየቀው። እሺ በቃ የሚያስፈልገውን ነገር አዘጋጅተን እንጠብቃቸዋለን። ደግሞ ስመጣ በዛውም እናወራለን። እሺ የኔ ወደ ሚስት። ግን ስሚኝማ። ግን ምን ኪራ? ሶሲ ጉሮሯ በጭሱ ምክንያት በጣም ስለታፈነ ለተወሰነ ጊዜ ድምፅ አታወጣም። ሐኪሙ ፍጹም እረፍት ያስፈልጋታል ብሏል። ስለዚህ ምንም አትጨነቂ እሺ። በነገር አታናድድሽም። በቃ መጣን። ወይኔ ፈጣሪ፣ ግን ሰውን ከጉድ ማውጣት ሲችልበት። ምን ተፈጠረ? ኒና እየመጡ ነው። ማለቴ ሶሲ እየመጣች ነው። እና እሷ ስለመጣች ነው በዚህ ልክ ደስ ያለሽ? ያው ባልወዳትም እኮ እስኪሻላት እዚህ መሆኗን አልጠላም። ደግሞ ኪራዬ ላይም ሰው እንዲፈርድበት አልፈልግም። ይምጡ መቼስ ምን ይደረጋል። ቤት እኮ በቃ የጋራ መኖሪያ ቤት ሆኗል። መቼስ እናስታም እንጂ ይምጡና። እኔ ገና በጭስ የታፈንኩትን በሽታ ሳልድንና አይኔ በትክክል ማየት ሳይጀምር ሌላ በሽተኛ እንደገና እዚህ ቤት ትጨምሪብኛለሽ? ኡፍ! እስኪ አንቺ ደግሞ አቀልጂ። ይልቅ እንዴት ነው መናገር ያልቻለችው? ምን ሶሲ መናገር አትችልም? አዎ ጭሱ ጎሮሮዋን ጎድቷታል እና እንደ ልብ ማውራት አትችልም ነው የሚለው። አልገባኝም። ቆይ እኔ ለኪራ መናገር ያቃተኝ መስሎሽ ነው? አሁን እንዳልደውል። ምን ነው የምትናገሪው? ኧረ ተያት። እኔ ያልኩት እኮ ሶሲን ነው። እንዴ እሷ ናት እንዴ? ለዚህማ እኮ ተጨማሪ ልልት ያስፈልገዋል። በቃ እሺ፣ አሁን ሲመጡ የሚበሉትን ነገር ላዘጋጃች። አረ ቆይ ይሰራሉ። አረ ወይ ጉድ! ለካ ሰው ጉዱ ለመሸፈን ብዙ ነገር ያደርጋል። አይዚ በቃ ህርሞን አንድ ስህተት ብትሰራ እሷን ለመሸፈን ስንት ጣጣ ውስጥ ገባች። በቃ እኔም ደግሞ አላየውም አልሰማውም አልናገርም። ትንፍሽ ዝም። እንደዚህ ሆነሽ ማትጂም ቆይ ምናምንሽ ነው? ቆይ አልገባኝም። አንቺ እንደዚህ መፈጠሩ ምንም አልመሰለሽም እንዴ? እሱማ መስሎኛል፣ ግን በቃ አሁን ላይ ምንም ብናደርግ ሰላማችን ነው የሚናገው። ከባልሽ ጋር ደውሎ ሲያጣላሽ ግን ደስተኛ ነሽ አይደል? እኔ እኮ እንደዚህ ተናደሽ ሄድሽ ከሰው ጋር እንዳትጋጭ ብዬ ነው። አልጣላም። እኔ ሄጄ አውርቼው መምጣት ብቻ ነው። ደግሞ በሰላማዊ መንገድ ለማውራት እሞክራለሁ። እንዴ በቃ ተይው አልኩሽ እኮ። እንዴ እኔ ምን ማድረግ እንዳለብኝና እንደሌለብኝ አውቃለሁ። አልገባኝም። ቆይ መስመርሽን አለፍኩብሽ እንዴ? እንደዛ አይደለም፣ ግን በቃ ህይወቴ ላይ ሌላ ድራማ ማየት አልፈልግም። እንዴ ያለው ይበቃኛል። በጣም ይቅርታሽ። አንዳንዴ እኮ ከዚህ በፊት የተፈጠረውን ረሳና ስላንቺ አብዝቼ ቆረቆራለሁ። አረ እንደዛ አይደለም እህቴ። አሁን ላይ ስለተናደድሽ ብትናገሪው እነ ኪራን ማስቀየም ነው ብዬ ነው። እሺ እንደፈለግሽ። እኔ ህይወትሽ ላይ ከዚህ በላይ አልወስናለሽ።
እንዴት ዋላችሁ? እንዴት ዋላችሁ ቅዱሴ? አሁን እናንተ እሷን መሸከም አቅቷችሁ ነው እሱ የሚሸከማት? እንዴት ነሽ? ደህና ነኝ። ሶሲ እንዴት ነሽ? ለትንሽ ጊዜ እንደዚህ ልትሆን ትችላለች ብለዋል ዶክተሩ። አይደለም እና እንደዚህ ታማኩ በሰላም ጊዜ እኛ ጥሩ ወሬ አውርተን አናውቅም። ባይሆን በቃ ምግብ ላቅርብላችሁ። አንቺ አሞሽ አይደል? እኔ አቀርባለሁ። አረ ደህና ነኝ። ባይሆን አብረን እናቅርብ። እሺ። ጽናት ተሽሏታል። ተመስገን ነው። እንዴ አሁንማ ደህና ናት። ጠዋት እኮ ስወጣ በጣም አሟት ነበር። እንዴት ደህና አትሆን? እኔን እንደዚህ አድርጋኝ፣ እሷ ሰላም ናት። ብቻ አንዴ ጎሮሬ ከፈት እንጂ አሳይሻለሁ። እንደዚህ እንደቀለድሽብኝም አትቀሪ። ምግቡ ጣፈጣችሁ? ምን ልጨምር? ምንም ሀዊ ቡናውን ጥደሻል? አዎ ጥጄዋለሁ፣ እየፈላ እስኪ ፈላ ድረስ ቁጭ በይና ምሩ አትበይም እንዴ? ምሩ ወይ ጠራችሁ? ብሉ። ጠራኝ። ይኸውልሽ አሁን ጠርቼሽ ባትሰሚ ኖሮ እኔ በማይክ ላውራ ነበረሽ። ምሩ ምን ሆነሽ ነው? በዚህ አሰማመጥሽማ ዋና እንዳትሞክሪ። ለምን እንዴ? በዛው ሰምጠሽ ትቀሪያለሽ እንዴ? እዚህ እንደዚህ ሰመልሽ፣ እዛማ አሰብኩሽ። አታስቢ። አይደለም ከዋና ገንዳ ከባህር የሚወጣ ባል ነው ያለኝ። እንደዚህ የሚተማመንብኝ ሚስት ግን ከየት ይገኛል? ይኸውልሽ ለዛም ባህር ውስጥ ያሉትን አሳ ነባሪዎች እንዳለ ድብድብ ነው ማረጋቸው። አምንባለሁ። ይሄ ነገር ግን ትንሽ ከእውነት የራቀ መሰለኝ። ግድ የለም አንቺም ስታገቢ ባልሽ ክብርሽ መከታሽ ሲሆን ሰማይን ራሱ እንደሚገፋልሽ ታምኛለሽ። ስለዚህ አታስቢ። ይሁን እሺ ካላችሁ ምን ነው ምግቡን አትበሉትም እንዴ? ነካክታችሁ ተዋችሁት። አልጣፈጣችሁ? አረ ቆንጆ ነው። ሚልቅ አንቺ አበይ ደግሞ ሾርባውን እንሰራለን። እሺ ነጽናት ጋር እንሄዳለን። ማታማ አምሽታችሁ መታችሁ እኮ ሳልጠይቃችሁ። እንዴት ሆኑ ግን? ደህና ናቸው እግዚአብሔር ይመስገን። ደስ ይላል በጣም። ከባድ ጊዜ ነበር ያሳለፉት። በጭስ መታፈን እኮ ቀላል ነገር አይደለም። በጣም አስፈሪ አደጋ ነበር። ግን ዋናው ትልቁ ቁም ነገር ማንም ሰው አለመጎዳቱ ነው። እውነት ነው ናሆሜ። ጽናትም ራሷን አረጋግታ ኪራን ስለተረዳችሁ ሶሲም እስክታገግም እዛ አብራት መሆኗ ገርሞኛል። ግን ብቻ ተመስገን ነው። እንዴት ነው ግን በዚህ ልክ ሊጎዳቸው የሚችለው በርበሬ ሳብ ውስጥ የገባው? አናውቅም። ማን እንዳደረገው ግራ ግብት ነው ያለ ነው። መቼስ የቤቱ ሰው ይህን ያህል በርበሬ እንደሚጎዳው እያወቀ ያደርጋል ብዬ አላስብም። እኔም ብዙ አልተዋጠልኝም። ኪራ ግን ሶሲ ናት እንደዛ ያደረገችው እያለ ነው። ግን ደግሞ የሰው ልጅ ራሱን ለመጉዳት ያን ያለ ርቀት ይጓዛል ብዬ አላስብም። አሁን ለማንኛውም በቃ እየበላችሁ፣ ዋናው ሰላም መሆናቸው። እኔ እዚህ ጉድጓድ ውስጥ እየማቀቅኩ አንተ ከሷ ጋር በድሎት ትኖራለህ አይደል? በፍጹም አይሆንም ነው፣ በፍጹም። እኔ እንዲህ ሜዳ ላይ ጥለህ አንተ ከሷ ጋር ደስተኛ አትሆንም። እሺ ያቺን ነው የምትባል ሴትዮ ከማላቸው መውጣት አለባት። ሌኒ በቃ ምን ነገር መጠር አለብሽ። አዎ እኔ ነኝ። ምን ነው ጠፋ? ስማ ባለፈው ያልኩህን ነገር አሰብክበት? አውቃለሁ። ይኸውልህ አሁን ላይ በእጄ ላይ ምንም አይነት ገንዘብ የለም፣ ግን እኔ ቃል እገባልሃለሁ እኔ ናሆም ጋር ስገባ ሙሉ ብሩን እከፍልሃለሁ። በዚህ ደግሞ እንዳትጠራጠር። አይገባህም እንዴ? ቆይ አንተ እተባበርሻለሁ ስትለኝ የነበረው ለዚህ ነው? በጣም ጥሩ። ጭራሽ እዚህ ተዳረስን። ስልክ ላይ መዝጋት ጥሩ። እሺ እዚህ ተዳረስን አይደል? ጭራሽ ስልክ ላይ ትዘጋለህ? ተቋርጦ ነው እንዴ? ጥሩ በቃ እንግዲህ ደውልልሃለሁ፣ ግን ስፈልግ አደራ ስልክህን አጥፍተህ እንዳጠፋብኝ እሺ?
እስካሁን አልሄድክም እንዴ? አዎ ዛሬ ልግባ እያልኩኝ ግራ እየተጋባው ነው። አንዳንዴማ እረፍት ግድ ነው። ደግሞ ዛሬ ራኪ የለችም፣ ቤት ውስጥ ብቻችንን ቆንጆ ጊዜ እናሳልፋለን። እሺ እቀራለሁ፣ ግን እኔም አንድ ቦታ ድረስ ብዬ መምጣት አይቀርም። የት ልትሄድ ነው? ሰኒ፣ ይህንን ነገር ከአንቺ መደበቅ እንደሌለብኝ ስለተሰማኝ ነው አሁን የምነግርሽ። ምኑን? አውቃለሁ ስትሰሚው ልትናደጂ እንደምትችይ፣ ግን ደግሞ አሁን ላይ ደብቄሽ ነገ የሆነ ሰዓት ላይ ብትሰሚው ከዚህ በላይ ልትናደጂ እንደምትችይ አውቃለሁኝ። ለዛ ነው የምነግርሽ። አልገባኝም። ይህን ያህል ምንድን ነው? ቆይ እስካሁን ስለአንተ ማላውቀው ነገር አለ? እንደዛ እንኳን አይደለም ሰኒ። ምን መሰለሽ፣ እኔ ሌላ ስራ ልይዝ ነው እንዴ? እና ይሄ ሊያስደስተኝ ነው እንጂ እንዴት ነው ሊያስከፋኝ የሚችለው? ደስ የሚል ዜና እኮ ነው። እሱማ ስራ ማግኘቴ እኮ ደስ ይላል፣ ግን ስራ ያገኘልኝ ሰው ነው አንቺ ላትቀበይ የምትችይው። ማን ነው? ፍቅር ናት። ፍቅር ባለፈው ምሳ አምጥታለች ስትጎራረሱ ምናምን የነበረችው አንቺ። ሲጀምር ገብቶኛል፣ ያለ አንዳች እንደዚህ አልሆንክም። ደግሞ በዚህ መጣች። እኔ ግን ሳስበው እሷ ምንም ነገር አስብ አይመስለኝም እንደዚህ እያደረገች ያለችው። በቃ እኔን ለመርዳት ነው እንጂ ሌላ አላማ የላትም። ኧረ እባክህ የላትም? እሺ ሌላስ ምን የምትናገርላት ነገር አለ? ምንድን ነው የምናገረው? አላቅም። ድንገት ከዚህ የተሻለ ማብራሪያ ካለ ስለ የዋህነቷ፣ ስለ ደግነቷ፣ አንድ ቀን ላገኘችው ሰው ስራ ስለመፈለጓ። ሰኒዬ ተረጋጊ። ምናልባት እኮ እሷ ይህን ስራ መጣችው እንጂ ድል ነው ሊሆን የሚችለው። እሺ የት ነው ስራው? ምንድን ነው የምትሰራው? አላቅም። አሁን እሱን ለማጣራት ተቀጣጥረናል። ልሂድ እያልኩኝ። ጭራሽ ከሊስትሮ ቦታ ሌላ መቀጣጠር ጀመራችሁ? ደስ ይላል። እንደዚህ በቀላሉ ሰው የምታምን አይመስለኝም ነበር። ሰኒዬ ይህንን ነገር ከእሷ አንግል ሳይሆን ከኔ አንግል ለማየት ሞክሪ። አቃለው ልጅቷ አትመችሽም፣ ግን ደግሞ እኔ ስራ መቀየሬን በጣም ነው የምፈልገው። እኔም ደስ ነው የሚለኝ። ስራ መስራት እኮ ጥሩ ነው። አግኝ ስራ፣ ግን ከእሷ ጋር መሆኑ በጣም ነው የሚረብሸኝ። አውቃለሁ፣ ግን እሷን ታያትና ቆይ እኔን አታምኘኝም እንዴ? እሱም አምናሃለሁ፣ ግን በቃ ሴት ልጅ ከፈለገች ምንም ከማድረግ ወደ ኋላ አትልም። ለዛ ነው ስራውን ካገኘው በኋላ ታገኛታለሁ። ደግሞ እኮ ከኔ ምንም እንደማትፈልግ ነግራኛለች። እሺ ቆይ ታዲያ መታ ጆከርዬ በጣም ነው የተመቸኝ፣ ሚስትን ፍታትና እኔን አግባኝ እንድትል ጠብቀ ነበር። አረ ነቃበል። እኔ ግን ይህን ያክል የሚያናድድ ምንም ነገር አላገኘሁባትም። አንቺም ለምን በዚህ ልክ እየሆንሽ እንደሆነ ምንም አልገባኝም። እሺ አሁን ቆይ ምንድን ነው የምፈልገው? ስራውን ነው ሰኒያው ፈልገዋለሁ። እኔ በማውቀው ሰው ሁሉ አስፈልግልሃለሁ። ከአስፈላጊ ከሆነ ኪራንም ጠይቀዋለሁ። ሰኒ እንደዛም አይሆንም። ለምንድን ነው አይሆንም? በቃ እኔ ከማንም ሰው እርዳታ አልፈልግም ሰኒ። እኔ በራሴ በሁለት እግሬ መቆም ነው የምፈልገው። እና እሷ መላክ ናት? ቆይ እዚህ ጋር የእኔ ሰላም ማጣት አይታየህም እንዴ? ሰኒ እኔን እመኚኝ እኮ አልኩሽ። አንቺ ዝም ብለሽ ነው ራስሽን እያስጨነቅሽ ያለሽው። ቆይ እሺ እዚህም እዛም ስራ ነው አይደለም የምትሰራው? ሰኒ ቆይ እነሱን ስራ ስጠይቅ ምን ያህል የበታችነት ስሜት እንደሚሰማኝ ለምን አትረጅኝም? እነዚህ ሰዎች እኮ ነገ የማውቃቸው የምቀራረባቸው ሰዎች ናቸው። ቆይ ለምን አትረጅኝም? ኧረ እሷ ስጠይቅ ግን ከፍ ታደርግሃለች አይደለ? እሺ ከተመቸ ስራ ልጫነ። ሰኒ ወይ ሰኒ ደግሞ ድርቅ ካልሽ ምንም የማትመለሽው ነገር አለ። ቆይ ምን አለ እኔን ብትረጅኝ? እኔ ከማውቀው ሰው ምንም አይነት እርዳታ አልፈልግም። እኔ የምለው ቅዱስ ቆይ መጽሐፍ ማለቂያ ምዕራፍ የለውም እንዴ? እዚሁ ከተቀመጥክበት ሰዓት ጀምሮ እኮ ስንት ነገር ዓለም ላይ ተከስቷል። ናቲ ምንድን ነው የምትለኝ? ደሞ አትረብሽ፣ ላንበብበት። ቅዱሴ ለ2 ሰዓት ያታክል እኮ ምንም አላወራኝም። ይህን ያክል ምን ቢመስጥህ ነው? ወይኔ ማታ ነቦና ብትረካ መልክ እነግርሃለሁ። አንተ አንብበህ ልትተርክልኝ፣ ከዛ ደግሞ እኔም ላዳምጥህ አይደል? አዋ ቅዱሴ እንዴ ማንበብ ሙሉ ሰው ያደርጋል ሲባል አመንካቸው እንዴ? ይኸውልህ መጨረሻ የኔ ጣፋንታ ነው የሚቀረ። አረ አንተ እንደዚህ የተወጣጠርከው አንብበክ ነው? እና ቅዱሴ ያገኘሁትን በማንበብ እኮ ነው እንደዚህ ሆኜ የቀረሁት። ያገኘሁትን በልቼ ይበል ወገኛ። ቅዱሴ እንደዚህ ብዬ እየተናገርኩ እንኳን ልታነብ ነው እንደገና? ቆይ ይህን ያህል የማያልቀው በዕብራይስጥኛ ነው የተጻፈው? መጽሐፉማ ያልቃል ናቲ፣ ግን ያንተ እንደዚህ መሆን ነው ግራ አይገባኝ። ቆይ ምንድን ነው
የጠፋብህ ነገር አለ እንዴ? የጠፋብኝማ ራሴ ነኝ። ከራስ ራስ ይጠፋል እንዴ? አላቅም ቅዱስ። እኔ የኒና ነገር ከቀን ወደ ቀን ወደማልቆጣጠረው ነገር ውስጥ እየገባው ነው። የምርን ነው እንዴ? ቆይ አንተ ልጅ፣ እኔ እኮ ቀልድህና ቁም ነገር አንዳንዴ ግራ ነው የሚገባኝ። እኔ አላቅም ቅዱሴ ምን እየተሰማኝ እንደሆነ። እዚህ ጋር አትኑር ምንም እንኳን ደንታ የማይሰጠኝ ልጅ በአሁን ሰዓት በቃ ይኸው ደረቴን እየደለቀችኝ ትገኛለች። ማናት? ልቤ ናታ። ይኸው በደረቴ ሄዳችሁ እኮ ወጣ ገባ ስትል ራሱ እኮ ያስታውቃል እኮ። ቆይ አሁን ምን አዲስ ነገር ተፈጠረ? ከዚህ በፊትም እኮ እንደምትወዳት ነግራኝ ነበር። አዎ ቅዱሴ፣ አሁን ግን ያ ሁሉ ነገር የተለየ ይሆናል። በቃ ዝም ብላ ከመሬት ተነስታ ትናፍቀኛለች። ግልምጫዋ፣ ስድዋ፣ ይሄ በግምት የምትመልሰው የምትገምታቸው ነገሮች ሁላ ሰው እንዴት የሁሉ ነገር ይናፍቀዋል? ቆይ ማለት ምኑን የተለየብህ? በመጀመሪያ ግን አንተ ረጋ በል። መፍጠን አይኖርብህም። ሲሮጡ የታጠቁት እንዳይሆንብህ ረጋ በል። ቅዱሴ፣ ትላንት ያ ሁሉ አደጋ ተፈጥሮ እንደዛ ታፍና እንኳን ስቀልድ ነበረ እና እስቲ አስበው፣ እኔ ከሷ ጋር ስሆን በጣም ደስተኛ ነው የምሆነው። ስለዚህ ለምንድን ነው የምዘገየው? አሀ ቀልደኝነቷ ፍቅርን ጨመረብህ። ለማንኛውም ናቲ ረጋ በል። ህይወትን መመስረት ስለፈለግክ ብቻ አትመሰርተውም። እንዴት? አሁን ገና ውሃ የሚያነሳ ጥያቄ ጠየቅ። ይኸውልህ ናቲ፣ አሁን ለምሳሌ አንተና ኒና አብራችሁ ሆናችሁ፣ ስለዚህ ግዴታ ቤት ያስፈልጋችኋል። እሱን ተከራያችሁ እንበል። ያንን ለመክፈልም ለምንም ስራ ያስፈልጋችኋል። ከዛ ሁሉ ደግሞ ዋናው አሁን ያላችሁበት ስሜት ጊዜያዊ ነው ወይ ዘላቂ የሚሆነውን እርግጠኛ አይደላችሁ ማለት አሁን ድረስ እናንተ። አይ ቅዱሴ፣ የኔ በጣም የቆየና የጠና ነው። እንደምንም አምቄው አሁን አላስችል ሲል ነው ፍንድት ያለው። በቃ ከአንተ ጋር ቁም ነገር ማውራት አይቻልም አይደል? እኔ በቃ ቅዱሴ የምሬ ነው። እኔ በቃ ሳቋ፣ ጨዋቷ፣ ደስታዋ፣ ሁሉ ነገሯ ገዝቶኛል። የሰው ልጅ እንዴት ታሞ እንኳን እንደዛ የሰው ልጅ ያዝናናል እንዴ? ቆይ አንተ ሰው ታሞ ስላሳቀ ብቻ ታፈቅራለህ? አይ ቅዱሴ፣ ጥንካሬዋን ታየዋለህ። እኔ ከሆነ እኔ በእሷ ቦታ ቦል እኔ ፌንት ነቅዬ ተኝቼ ነበር። ግን እሷ በዛ ፋንታ የሰውን ልጅ ማዛናት ትችላለች፣ ታማ እንኳን። ያ ነገር እኮ ነው እኔ ደግሞ ልቤን የገዛኝ፣ ጥንካሬዋ። አሁን ቅዱሴ እሱን ተውና አሁን ደውዬ ልንገራት ወይንስ እሷ ጋር ልሂድ? ይኸውልህ ናቲ፣ እረዳሃለሁ። ግን ደግሞ በቃ አንዳንዴ የራሳችንን ስሜት ብቻ አይደለም ማዳመጥ ያለብን። እሷ ጋር ያለው ስሜት ምንድን ነው? ፍቅርን ስገልጽላት ምን አይነት ምላሽ ነው የምትሰጠው? ይሄን ሁሉ ማወቅ መቻል አለብን። እሺ ቆይ እሱ እንዴት ነው ማወቅ የምችለው? ኒና አሁን ራሷን እያስታመመች ነው። አሁን በዚህ ሰዓት አንተ ስለ ፍቅር ብታወራ እሷ ላይ ጫና አይሆንበትም ብለህ ታስባለህ? እና ደግሞ ቆይ ኒና ጋር ያለውን ስሜት አንተ ታውቀዋለህ? ልክ ነህ። ግን ደግሞ ዝም ብዬ ሳያት ሌላ ሰው እንዳይወስድብኝ ደግሞ እሰጋለሁ። በተለይ ደግሞ ያ ጎቢው የሚባል ሰውዬ። ይኸውልህ የምትወድ ከሆነ ማንም አይወስድብህም። አሁን ማድረግ ያለብህ እሺ ቅዱሴ ምን ላድርግ ንገረኝ። ጥሩ ጓደኛ መሆን ነው በቃ ናቲ። ሳታስመስል ግን አብራት ሁን፣ አብራት ሳቅ፣ አብራት ተደሰት። ግን ደግሞ መጠንቀቅ ያለብህ ቃላት ላይ አታተኩር። በቃ በድርጊት ታሳያት ሁሉንም ነገር። ልክ ነህ ቅዱሴ። እሺ አሁን ግን የጅግን መጠየቅ እችላለሁ አይደል? እሱንማ ማንም አይከለክልም። ግን ናቲ ይኸውልህ አንዳንዴ ሰውን ላለማጣት ማፍቀር ብቻም ሳይሆን እያፈቀሩ ዝም ማለት የሚባል ነገር አለ። እንዴት ነው ቅዱስ እያፈቀርኳት ዝም ልል የምችለው? አንዳንዴ ሰዎች እኛን እንደ ወንድም እንጂ ከዛ የዘለለ ላይሆን ይችላሉ። እና ደግሞ አንተ ስለ ፍቅር ከምታስበው በላይ ብዙ ጥንቃቄ የሚፈልጉ ነገሮች አሉ። እሺ ቅዱሴ አመሰግናለሁ። በቃ አሁን ልሂድ። በላይ በኩል ዞሬ ስለምገባ እንዳላረፍድባት። ለምንድነው በላይኛው በኩል የምትዞረው? መቼስ ጣጤንና ጉዴን ታውቋለህ። ያ ጎቢው የሚባል ሰውዬ ደግሞ አናቴን ብሎ ደፍቶኝ ከተጠያቂነት ወደ ተጠያቂነት ብሸጋገር ለሰሚው ደስ አይልም። እንደው ሊያስደሳት የሚችለውን ደስ የሚላትን ስጦታ ገዝቼላት ነው የሚሄደው ቅዱስ። አይ ናቲና ፍቅር ግን ምን አለበት ሰው ሁሉ እንዳንተ ህይወትን ቀለል አድርጎ ቢኖረው አስደሳችውን ነበርኩ። እንጂ መድኃኒትሽን ውሰጂበት። ሶሲ እባክሽን አትቀየሚኝ። በቃ እኔ እኮ ሁሉንም ነገር ያደረኩት ኪራዬን ላጣው ስለማልፈልግ ነው።
ደግሞ ቅናት አውሮኛል። አንቺ አርፈሽ አልቀመጥም አልሽ። እሺ ታዲያ ምን ላድርግ? በቃ አንቺ መድኃኒትሽን ውሰጂ። ይኸውልሽ አንቺ አሁን ማውራት አትችይም። ኪራ ደግሞ አደጋ ነው ብሎ አስቧል። ስለዚህ በቃ ይህ ሚስጥር በሁለታችን መሀል ይቅር እባክሽ። ወይኔ ወይኔ ኧረ ወገቤ እንክትክት እኮ ነው ያለው። እንዴት ነው ዘመኔ? ተመቸሽ? ደላሽ አልጋው? እስኪ እንጂ በእናትሽን መድኃኒቱን በባዶ ልትወስድ ነው መሰለኝ። ይሄን ነው አጠጫት። ውይ 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 ጽዬ፣ እኔ ምን በወጣኝ? እኔ ከእንጨት ጋር የምዳረቀው ምን በወጣኝ ነው? ይቅርብኝ፣ አንቺ አጠጫት። እኔ ኒና ላይ መቼም ሳር ቅጠሉ ነው አይደል የሚነሳብኝ? ሴትዮ አደብ ግዢ፣ በኋላ እንዳልነሳብሽ። እሺ በቃ ተያት። እሷ እኮ አሁን ከቀልቧም አይደለችም። ኧረ ምን ነው የእሷ ቀልብ የሚርቀው እኔ ላይ ነው እንዴ? ምን ነው አንቺ ላይ አይርቅም እንዴ? አንቺ ያምሻል እንዴ? ምን ሆነሽ ነው? ይኸውልሽ ባደረኩት ነገር እየተጸጸትኩኝ ስለሆነ ተጨማሪ ሌላ ጦስ እንዳትሆኝብኝ ብዬ ነው እንጂ አይንሽን ነበር እሺ ማጠፋልሽ። በቃ ማል ቤት እኔ ሳንዱሽ ከመሆን ልሂድ አይሻልም? ታምኛለሽ አይደል? ይሄንን ነገር ለመድገም ብታስቢ እንድትጸጸችበት ነው እሺ ማደርግሽ። ላንቺ አይደለምና በርበሬ ማጣል ሌላም ነገር ባደርግሽ ሲያንስብሽ ነው። ይሆነች አንቺን ብትሆኝ ለአንድ ሰው ትንፍሽ እላለሁ ብትይ የእሷ ዕጣ ፈንታ ነው እሺ የሚደርስብሽ። ምን ነው እኔንም ጉሮሮዬ ልትዘጊው ነው እንዴ? ምን ነው መተንፈሻ ልታሳጭኝ ነው? ማውራት የተሳነው ልታረጊኝ ነው እንዴ? ምንድን ነው የምታፈጪው? ሆ አሁን ላደረግሽው ነገር በሙሉ ዋጋ አስከፍልሻለሁ። እንኳንም እቺን ስህተት ሰርተሽ እጅ ላይ ጣራሽ። እኔ ሶሲ አይደለሁም። ይቅርታ ብዬ ስለምንሽ እንዳላንከራትትሽ አሁን አንከራትትሻለሁ። እሺ አንበሳው ጭራሽ በአካል እዚህ ድረስ መጣ? ምን ነው መምጣት ያስገረመሽ ትመስያለሽ? አንቺ ራስሽ አይደለሽም እንዴ ደውለሽ የጠራሽ? እንደውም ጥሩ ነው ያደረግከው፣ እንኳን መጣ። መቼስ ከኔ እርዳታ ፈልገሽ ነው አይደለም የጠራሽኝ? ማን? እኔ ራኬብ ነኝ ካንተ እርዳታ የምፈልገው? አዎ፣ ምናልባት እዚህ ቤት ተኝቶ ከሚውል ዱርዬ እህትሽ እንዴት እንደማድንልሽ ለማማከር የጠራሽኝ ይመስለኛል። ሰማኛለህ አይደል? ሰኒ ካንተ ቤተሰቦች ጋር ጸብ ስለማፈልግ እኔን አስቀርታኝ ነው እንጂ ብመጣ አልቆል ነበር። አትደንፊብኝ ባክሽ። ብትመጪ ምን ታመጪ ነበር? እሱን አሁንም ቢሆን ከቴት ዳር ላይ እጅን አታንሳና እማሳየ ይሆናል። ምን ልታረጊ ነው? ልብ ያለው ያረጋል እንጂ አያወራ። በዚህ ወኔሽ ወንድ ብትሆኚ እህትሽ የማንም ዱርዬ መጫወቻ አትሆንም ነበር። ሴት ሆኜ ምንም ያሳጣዋት ነገር የለም። ከማንም በላይ ተከብራ እንድትኖር እያረኳት ነው። አንተስ ብትሆን እኔን ፈርተህ የፈረጠጥከው ላስታውስህ። ደግሞ እንደ ጀብድ ታወሪያለሽ እንዴ? አንቺ እኮ ነሽ የእኛን ፍቅር ያበላሸሽው። ለነገሩ የአንቺ ግፍ እሷ ላይ ደረሰና እሷ ተጎዳች። እንዴት ነው እባክህ በገዛ በሬ ላይ እኔን እንደዚህ ለመናገር የደፈርከው? መጀመሪያ የመከበርኩሽ ለሰኒ ስል ነበር። አሁን ግን እንድትናገረኝ አልፈቅድልሽም። ሰማሽ? ይገርምሃል፣ ፈጣሪ እኔና እህቴን ሲፈጥረን አንድ ነገር ረስቷል። ምን እንደሆነ ታውቃለህ? ፍርሃትን። ስለዚህ በቻልከው አቅም ከእህቴ ትዳር ላይ እጅን አንሳ። አይ ካልክ ግን የውሳኔ ሰዎች ነን። ፍቅር ደግሞ የትኛውንም ውሳኔ አይፈራም። ሰኒን አፈቅራታለሁ። ይኸውልሽ አሁን ሰኒ የማይገባት ቦታ ነች ያለችው። ስለዚህ ሰኒ ነግል ያረጋታለሁ። ምን እያደረጋችሁ? ጀግናው ይኸውልሽ ትላንትና ለምን ቀረሽ ብሎ በአካል ዛሬ መጥቶልሻል። ስልክ እየደወልክ የምትጨቀጭቀኝ አልበቃ ብሎ ነው በአካል የመጣኸው? ቆይ ግን አንቺ ለምንድን ነው የማትረጂኝ? ፍቅር በጊዜ ሁኔታ እግርሽ ላይ ጥሎኝ ነው እንጂ በሰዓቱ ምን ያህል የተከበርኩና ከፍ ያልኩ ሰው እንደሆንኩ በደንብ ታውቂኛለሽ። አሁን እኮ ድራማው ሁሉ አብቅቷል። ቆይ ለምንድን ነው አምነህ መቀበል ያቃተህ? ጭራሽ እኔ ነኝ አምኖ መቀበል ያቃተኝ? እና ማን ነው እንዴ? የሰው ቤት እየበጠበጥክ እኮ ነው ያለኸው። ደግሞ በዚህ ስራ በራስህ ልታፈርና ልትሸማቀቅ ነው የሚገባክ። ፍቅር እኮ ማንንም አሳፍሮ አያውቅም።
አንተን ግን ጅል እያደረገ ነው። ካላወክ ልንገርህ ብዬ ነው። እኔ እኮ የሚገርመኝ ለእህቴ ቆረቆራለሁ ከምትል አንድ ታላቅ እህት እንደዚህ አይነት ነገር አልጠብቅም። እንዴት እህትሽ ስህተት ስትሰራ ዝም ትያታለሽ? ምን ነው ስህተቴ? ጆከር ማግባቴ ነው? አዎ፣ ለዛውም እንደ ጥርስ እድሜ ልክ የሚጠዘጥዝሽን ትልቅ ስህተት። አይገርምም? ስህተቴማ አንተ ነህ። እሺ ምናልባት ጆከር ዛሬ እኛ ቤት ተጠግቶ ነው ያለው፣ ነገ ግን የተሻለ ነገር ያገኛል። አየህ አይደል ምን ያህል የውሳኔ ሰው እንደሆነች። ለዛም ነው ካጠገቧ የቆምኩት ልክ ስለሆነች። አንተ ግን ማንም ካጠገብ የሚቆም የለም፣ ኪራም ቢሆን። ምክንያቱም ስህተት ነህ። እንደዚህ ዝቅ እንዳልኩኝ አልቀርም። ያኔ ግን ስትለምኝኝ ይታየኛል። የሚያሳዝነው ግን ከረፈደ ይሆናል። ደሞ አፍረም እንደዚህ ድረስ ይመጣ። ተይው እባክሽ፣ ምናልባት ከዚህ በኋላ ይቆርጥላት ይሆናል። ባረቀው አሁንስ ይሁን። በሱ ምክንያት ጽናትን ሁለተኛ ጊዜ እንኳን ሄጄ አልጠየኳት። እንዴ ለማን ብለሽ ነው የምትቀሪው? በሱ ምክንያትማ ሰው ማጣት የለብሽ። እንደውም ዛሬ ሄደሽ ጠይቂያት። እሺ ይልቅ አሁን ነኝ ንግባቴ። ይሄ ሰፈርኩኛ ጭቅጭቅ ሰለቸው። ጽናት ይህን ምግብ እኮ በሀዘን አሳረርሽው። ደግሞ ምንድነው አንገትሽ ላይ ያሰርሽው? በሻሽ ነው። እሱንማ አየሁት እኮ፣ ግን ለምንድን ነው ያሰርሽው ነው ያልኩሽ። በቃ ጽተኝ እስኪ አስበሽዋል? ግን የኔ ጉሮሮ እንደ ሶሲ ቢቆለፍ ምን ሊውጠኝ ነበር? ውይ ከባድ ነው። ለነገሩ የኔ ጉሮሮ ቢቆለፍ ኖሮ መኝታ ቤቱንም አለቀላትም ነበር። አብረሽ አተኝ ስትባይ እምቢ አላልሽም እንዴ ራስሽ? እኔ ከሷ ጋር ልተኛ ሲራሳሹ እንዴ አንቺን ያደረገች እንዳጨርሽ ዋጥ አድርጊያት። ይኸውልሽና ይሄ ነገር የመጨረሻችን ነው የሚሆነው። እሺ በቃ አታስፈራሪኝ እንዴ። እኔ ለማንም አልናገርም። ይኸው ጽዬ 2 ቀን ሆነኝ አይደል ለማንም ሳልናገር። አንቺ አመትም ቢሆንሽ ከመናገር እኮ ወደ ኋላ አትይም። ውይ ጽ በቃ ይሄንን እንድረሳው ሌላ እስኪ አዲስ ነገር ፍጠሪልኝ አንቺ። ውይ ጽ ደግሞ ዶክተሩ አንገትሽ ይታሰር እንጂ ሆድሽ ይታሰር አላለኝ። ደግሞ በዚህ ሁኔታ ከጭስ የተረፈው አንጀቴን በረሃብ ልጨርሹ ነው። በቃ ጎልጎለሽ ልታውጩ ነው። አንቺ ቀልጂ ምን አለብሽ እቴ? እኔ እዚሁ በገዛ እጄ ጠላቴን አስቀምጬ ልቀልባት ነው። አይ እሱም አለለካ። በቃ ተይው ጽዬ መስሎሽ ነው። በቃ ሙዚን እበላለሁ። ኒና እኔ ከሁሉንም ነገር አውቃለሁ። ሶሲ እንደዚህ ታማ አንደበቷ ሳይናገር ቀርቶ ኪራ ሲያት ምንም ቢሆን ምን እንደሚሰማው አውቃለሁ። ግን ኒና እኔ ይፈጠራል ብዬ ያን ሁላ ነገር እንዳላደረኩኝ ታውቂያለሽ። ለዚህ ሁሉ ነገር ጥፋተኛዋ እኔ ነኝ። ቤቴን ህይወታችንን አደጋ ላይ ጣልኩኝ። ቆይ እኔ የምለው አንቺ እዚህ ቤት እመቤት ነሽ ወይስ የሁሉ አሳዛኝ ተዋናይዋ? አልገባኝም። ምን ያገናኘዋል? የምን ተዋናይ ነው? ውይ ጽዬ በቃ ሁለት ወደ አይሆንም። በረሩን ለማጥፋት ብለሽ ድምጿን ሲል አረግሻት። አንቺ ልጅ ግን አንድ ቀን ታዋርጅኛለሽ። እንደውም ከሷ ይልቅ ያንቺን አንደበት ነበረ። የኔን ምንጽ እንዴ? ቆይ እዚህ አላሳዝንሽም እንዴ? እኔ ላይ መጨከንሽ እንዴ? ውይ እና አማራጭ አጣሁኝ እኮ። ውይ ጽ በቃ አለቅ። አደጋው የተፈጠረው በድንገት ነው። እሺ ስለዚህ እኔንም በበረሩ ሂሳብ አትይኝ። በቃ ጸጥ ነው የምለው። እንዴት አላችሁ? ምንድነው ደግሞ ጀማሪ ደራሲ መስለሽ የመጣሽው? አይ ምንም የምግቡ ሽታ እኮ እንዳይገባብኝ ብዬ ነው። እና በአፍንጫሽ እንጂ በጉሮሮሽ ነው እንደሚገባው? አይ ኪራ የጽ በርበሬ እኮ ከባድ ነው። ሰርስሮ ነው በጉሮሮ የሚገባው። ምንድነው የምትቀባጥሪው? ምንም ኪራ፣ ኧረ እኔ ዝም ብዬ ነው። እንደዚሁ ሊያመልጥ ማለት ሊያንቀኝ ሲል ጽዋ ሰጠችኝና ከዛ ምንድን ነው የምታወሪው? አረ ምንም። ያው ኒና እኮ ምግብ አልደረሰም ብላ የተነጫነጨች ነው። እኔ ደግሞ ትንሽ በርበሬው ይታሽ እያልኳት ነው። አንቺ ዋ ሚስቴን አታጣድፊያት። ይኸውልሽ እሷ ጠንካራ ስለሆነች ነው እንጂ እሷም እኮ ከእናንተ እኩል ተጎድታለች። እንደሱ ንገርልኝ ነው። ተባበራችሁብኝ። ይመቻችሁ፣ ግድ የለም በሉ በቃ ሶሲንም ለያት መጣሁ። ይህ ነገር አንገቴን ሳይሆን አፌን ነው መሰለኝ መሸፈን ያለበት። ወይ እሱን ለማድረግ እኮ በጣም ዘገየሽ። ይልቅ ያውልሽ ነገርሻለሁ፣ በደንብ ተጠንቀቂያት። አይ ጽዬ እጠነቀቃለሁ፣ በደንብ እጠነቀቃለሁ። ያው በርበሬው ባፌ እንዳይገባ እጠነቀቃለሁ። አንቺ ሂጂ ከዚህ ሂጂ፣ አታቃጥ ሂጂ። አቃጥላ ልደፋኝ ነው እንዴ ልጅ? የኔ ልጅ እንዴት ጭንቅ ብሏት እንደነበር አይተሻል? ልጁ በእኔ ምክንያት መኪና አደጋ ደረሰበት ብላ። አዎ በጣም ስትጨነቅ ነበር።
ግን እኮ አሁን ሁሉም ነገር አልፏል። ደግሞ ልጁ ዋናው ደህና መሆኑ ነው። አሁን ደግሞ በደንብ ተሽሎታል አይደል? ጠዋት እኮ ከቤተ ክርስቲያን አርፍጄ ብመለስ ልጁን አጣሁት። እኔ እኮ ሳልሸኘው ብዬ ነው። እንደው ምስጋናማ ያውቅ። አይ እማዬ፣ አይደለም አንቺ ከቤተ ክርስቲያን ስትመለሽ እኛ ከእንቅልፋችን ስንነቃ ራሱ አላገኘ ነው። አንቺን ተከትሎ ነው የወጣው መሰለኝ። ውይ በጠዋት ነው ሄደው። ማፈሪያ ነገር ነው። ልጄንም ቢያገባት እንደዚህ ነበር የሚያደርገው ማለት ነው። ቻው ራሱ ሳይለን ሄደው ሲወጣ አላየነውም ነበረ። ኪራሱ በጣም ደብሯት ነበር ብታይ በዚህ ጉዳይ። እንዳይቀሰቀሳችሁ ብሎ ይሆናል። አይ ምን እሱ ብቻ ያው ትንሽ አፍረት አሸንፎታል መሰለኝ። ደግሞ ብታይ እኔ እንዳያኝ እንዴት አይኖቹን ሲያሻሽ እንደነበረ። እኔም በተቻለኝ አቅም አይቼ እንዳላሳቅቀው ምግብና መድኃኒት ራሱ ቶሎ ነው አቀብዬው ዞር ምለው። እንዴ ምን በወጣሽ ነው እሱ ባጠፋው አንቺ የምትሸማቀቂው የኔ ልጅ? አይ እማዬ፣ ጥፋቱ እኮ እሱ ብቻ አልነበረም የኔም ጭምር ነው። እንዴ ደግሞ አንቺ ምን አደረግሽ? ሁለቱም በእኔ ምክንያት ተጣልተው እንደዛ ሲጨቃጨቁ ሳይ አይ ኤደን ምን ነው ዝም ባልሽ ኖሮ እያልኩኝ ራሴን ስወቅስ ነበረ። የሰቀቀን ስሜት በዛ ሰዓት እኔንም ሄኖክንም እኩል ነበር ሲሰማን የነበረው። አዎ አንቺ ልጅ ሁለተኛ እንደዚህ እንዳትይ ብዬሽ ነበር እኮ። እንዴ መናገርሽ እህትሽ እንድትወስን ያደርጋታል፣ አሊያም ደግሞ እንድትቀጣውና ዋጋ እንድታስከፍለው ያደርጋታል። እሱም ደግሞ ከጥፋቱ ይታረም ይሆናል። አንቺ መናገርሽ ጓደኛሽ እንደተከላከልሽላት እንጂ እንደ ጎዳሻት በፍጹም ሊሰማሽ አይገባም። እውነቱ ያ ነው። አይ እሱማ ልክ ነሽ። እኔም እኮ ሀሳቤ ኪያ ከእንደዚህ አይነት ዱርዬ ልጅ እንድትርቅ ነበረ። ግን ደግሞ ቆይቼ ሳስበው ምናልባት እኮ ልጁ ጨዋ ልጅ ሊሆን ይችላል። ምናልባትም ያን ቀን ተሳስቶ እኔ ላይ ጥሎት ነው እንጂ ምናልባት ጥሩ ሰው ሊሆን ይችላል ብዬ አሰብኩኝ። ኤዱዬ እኔ ግን ልጁን ሳየው ምንም ደስ አላለኝም። የሆነ ሌባ ፊት ነው ልጁን ይውስኪ የሆነ ቅብዝብዝ ማለቱ ምኑ መንቀሽቀሹ የሆነ ሌባ ፊት እኮ ነው። እኔ በፍጹም ለልጄ እንደዚህ አይነት ቀሽቃዣ ሰው አልመርጥላትም። አይ እማዬ፣ ደግሞ ሌባም ታይቶ ይታወቃል እንዴ? በደንብ ይታያል እንጂ ፊት እኮ ይነበባል። ስንት ልጆች አሉ እዩኝ የማይሉ ግርማ ሞገስ ያላቸው ጨዋ ልጆች። ይሄ ሲታይ ራሱ የሆነ ሌባ ፊት እንደሆነ ያስታውቃል። እውነቴን ነው የምነግርሽ። እኔ ለእንደዚህ አይነት ቀሽቃዣ ልጄን አልሰጣትም። እናንተ እኮ ልጆች ምንም ወላጆቻችሁን አሰሙ። ሶሲ እንዴት ነሽ? ነቅተሻል እንዴ? ሶሲ አይዞሽ፣ ያው ዶክተሩ ነግሮናል። በጭሱ ምክንያት የድምፅ አውታሮች ስለተጎዱ ለተወሰነ ጊዜ ነው እንጂ እኮ እስከ ወዲያኛው እንደዚህ አይቀጥልም። አውቃለሁ ይከብዳል። መናገር ፈልገሽ ቃላት ስታጪ ድምፅ ማውጣት ሲያቅትሽ ህመሙ ይገባኛል። ግን አይዞሽ፣ እኛ አለንልሽ። ብቻሽን አይደለሽም። እሺ፣ እኔም ጽናትም ኒናም ሁላችንም አለን። ዋናው ነገር አንቺ መትረፍሽ ነው። አይዞሽ፣ ቀስ እያለን ሁሉንም ነገር አብረን እናልፈዋለን። እሺ ጎበስ። በቃውን ተነሽና ፊትሽን ታጠቢ። እኔና ይኸውልሽ በረሀብ ለሞት ነው ብላ ወጥ ቤቱን እያመሰችው። ተነሽና አብረን ቁርስ እንበላለን። ተነሽ። ጽዬ በእናትሽ ትራስ ከበደኝ፣ በጣም ከበደኝ። ሌላ ቀለል ያለ ትራስ አምጪልኝ። ደግሞ የሆነ ቀለል ያለ የፍራፍሬ ጭማቂ እፈልጋለሁ ጽዬ በእናትሽ። እሺ የኔ መቤት፣ ሌላስ የሚያዙኝ ነገር የሉትም? አረ ጽዬ እኔ ለጊዜው ይሄ ይበቃኛል። እንዴ እያየው ደግሞ ሁኔታውን ጨምራለሁ። አሁን ቀለል ያለች ጁስ ጽዬ። ደሞን ያትርሹ እንጂ ቪአይፒ ታካሚም አይደለሁ እንዴ። ደግሞ አፌን የምዘጋው በምታመጭልኝ ምግብ እንደ እንክብካቤሽ ነው አፌን ዝግት የማደርገው። እሺ ጽ ኒና፣ ቆይ ልታስፈራሪኝ የሞከርሽ ነው እንዴ? እንዴ አረ ጽ የእውነት እኔ እንደዛ አስቤ አይደለም። ራስሽ አይደለሽ እንዴ ኪራይ እያለ ስትንከባከቢኝ የነበረው? እሱ እያለማ ለምን እንደዛ ማድረግ እንደፈለግኩኝ ታውቂያለሽ። ወይኔ እኔ እኮ የሚዘልቅ መስሎኝ ነበር። ለካሽ ሆኖ አይደል? ኒና፣ እስኪ ጭንቀቴ ይግባሽ። እንዴ
እኔ እኮ በቻልኩት አቅም ሁሉ አንቺን ላለማስቀየምና ትዳሬን ላለማጣት እየሞከርኩኝ ነው። ገብቶኛል። በቃ ከዚህ በላይ እንድታስረጅኝ አልፈልግም። ሁሉም ነገር ይቅርብኝ። በቃ ኒና ስሚ፣ እኔ ካሁን በኋላ አንቺን በምንም ነገር ለመረዳት ዝግጁ አይደለሁ። ምን ማለትሽ ነው? አታስጨንቂኝ እንጂ። ስሚ፣ ካሁን በኋላ እኔ ላይ ለመጨማለቅ እንዳታስቢ። ሰማሽኝ አይደል? በቃ እኔ ልክፈተው። አይ አንቺ አፍሽን እንዴት መቆጣጠር እንዳለብሽ ተለማመጂ። እኔ ከፍተዋለሁ። አሁንስ በቃ ምን ይሻለኛል? እዚህ ቤት የነበረኝ ቆይታ ሊያልቅለት ነው መሰለኝ። ምን መሄጃ አለኝ? ምላሴ ልሰብስብ እንጂ። ወይኔና አርፌ ብተኛስ? እኔም እንደ ሶሲ ጉሮሬ ቢዘጋ ነበር የሚሻለኝ። እንዴ ናቲ፣ እንዴት ነሽ? እንዴት ነህ? ደግሞ ይሄ ለማን ነው? ላንተ ነው ለሷ? ተይ እንጂ ዝም ብለሽ ሚስጥር አታባክኝ። ይሄ ለቪአይፒ ታካሚ ነው የመጣው ለኒና። ዛሬ እንዴት ናት ግን? ደህና ናት። ግባ ሳሎን ቁጭ ብላለች። እንደዚህ ታማ ሳሎን ምን ታደርጋለች? ዛሬ ማን ከባከባታለሁ? ያቺ ግን አለች እንዴ? ማን ነው? ያቺ በምልክት ቋንቋ የምታወራው። እኔ ለሷ ማካፈል አልፈልግም። ለሂናና ለሂና ብቻ ነው። አይ እሷ እንኳን መኝታ ክፍል ስለሆነች አትደርስባችሁም። ግባ። አዎ ይሁን። እኔ ይሄን ነገር ያመጣው ለሂና ብቻ ነው። ለዛች ማካፈል አልፈልግም። ግባ። እሺ እሺ። ነገርን እንደ ማስቲካ ማኘክ ትወጃለሽ። ለአንቺ አንድ ፍሬ የስንዴ ቅንጣት እንኳን ልክ እንደ ትልቅ ሸክም ነው የምቆጥረው። ማካበር በቃ ለአንቺ ተሰጦሽ ነው። ለመናደድና በቃ ለመበሳጨት አንቺ ትንሽ ምክንያት ነው የምትፈልጊው። አንዲት ጥቂቷ የመርፌ ቀዳዳ እንኳን ልክ እንደ ትልቅ በር ነው የሚታይሽ። በቃ አንቺ እንደዚህ ነሽ ኪያ። ይህንን ቃል ስንቴ ነው መደጋገሚልኝ? ቆይ የምሸመድደው መስሎሽ ነው? የኔ ልጅ ምንድን ነው እንደዚህ ጭንቅ ያለሽ? አይ አልተጨነኩም እኮ ትንሽ ደብሮኝ ነው። አይ ድብርት ብቻ አይደለም የሚያስጨንቅሽ ነገር እንዳለ ነው እየተሰማኝ። ምን ያስጨንቀኛል ብለሽ ነው? ደግሞ ለምን ስጨነቃለሁ? እናትሽ እኮ ነኝ። እንደ እጄ መዳፍ ነው ማቅሽ። አይደለም ቀርቶ ፊትሽን አይቼ ጥላሽን አይቼ እንኳን ያለሽበትን ሁኔታ አውቃለሁ። በልጁ ጉዳይ አሁንም እየተጨነቅሽ ነው አይደለም? ኪያ የኔ ውድ ልጅ፣ ልጁን ካሁን በፊት አላውቀውም። ስለሱ ትንታኔ መስጠት ባልችልም እንኳን አንድ ነገር በእርግጠኝነት መናገር እችላለሁ። ልጁ ላንቺ የሚሆን ልጅ አይደለም። እኔ ላንቺ የምመኝልሽ አይነት ወንድ አይደለም። እንደዚህ ለምወድሽና ለመሳሳልሽ ልጄ አይደለም ቀርቶ ልመርጥልሽ አልፈቅድልሽ። አንቺ አይኔ ብሌን ነሽ። እንደ እናትም እንደ አባትም ሆኜ ያሳደኩሽ። በአንቺ ክብር እንደማልደራደር ታውቂያለሽ። ከእንደዚህ አይነት ወንድ እንደዚህ አይነት አጉል ፍቅር የሚባል ጨዋታ እንድትጀምሪ አልፈልግም። የምን ፍቅር ነው ማምትኝ? የኔ አበባ ስሚኝ፣ እኔም ልጅ ሆኜ አድጌያለሁ። ወጣትነትንም አልፌበታለሁ። አብዛኛውን ጊዜ በፍቅር ግንኙነት ውስጥ ተጠቂ የምትሆነው ሴት ነች። ስለዚህ ይሄንን ጊዜ በደንብ ጠንቃቃ ሆነሽ ማለፍ አለብሽ። አረማ እኔ እኮ ሴት ነኝ፣ ያውም ያንቺ ልጅ። በእኔ ጀግነት ተጠራጥረሽ ነው? ስለ ዛሬ ብቻ አይደለም ለሁል ጊዜም ነው። ስለዚህ ለልጆችሽ ጥሩና ታማኝ አባት ምረጭላቸው። በጊዜያዊ ስሜት እንዳትታለይ የምታፈቅሪውን ሰው አስቀድመሽ ምረጪ። በፍቅሩም እርግጠኛ ሆኚ። እማዬ በእኔና በሄኖክ መሀል እኮ ምንም የተጀመረ ነገር አልነበረም። የኔ ልጅ ብልጥ ብቻ ነው መሆን ያለብሽ። ፍቅር በሚባል ጨዋታ ማይሆን ነገር ውስጥ እንዳትገቢ። ይኸውልሽ ዛሬ የምትወስኚው እያንዳንዱ ውሳኔ ለነገ ህይወትሽ ዋጋ ያስከፍላል። ከኔ ከእናትሽ መማር አለብሽ። ዛሬ የምትወስኛት እያንዳንዱ ውሳኔ ለነገ ህይወትሽ መሰረት አለው። እሺ? የፍቅር ጠባሳ በቀላሉ አይጠርም። እንዴ ናትዬ፣ እንዴት ነው? አለሁልህ። ወይኔ በጣም ደስ ያለኝ። እውነት ምን ነው ይሄን ያክል እንደዚህ ናፍቄሽ ነበር? አይ እንደዛ ሳይሆን ብቻዬን ስለነበርኩ ነው። እሺ አለ ደግሞ አለ ይኸው። አንተ ግን ምን አይነት ጦጣ ነህ ናቲ?
እኔ እኮ ልጭስ አፍኖኝ ነው እንጂ እኮ የታመምኩት ከዛፍ ላይ ወድቄ አልተፈጠፈጥኩም። እሺ ደግሞ ምንድነው አንድ ፍሬ ሙዝ የምታመጣልኝ? ይኸውልሽ ኒና፣ ይኸውልሽ ፖታሲየም ለሰውነታችን በጣም ጠቃሚ ነገር ነው። ቶሎ እንድታገግሚ ነው የሚያደርግሽ። አንቺ በቃ እነዚህ ነገሮች ዛፍ ላይ ብቻ የሚበቅሉ ነው አይደል? ሌላ ምንም ጥቅም ያላቸው አይመስልሽም አይደል? አየህ አይደል? ራስህ ታመጣና ራስህ ትበላለህ። ለዛውም አንዷ ሙዝ ትበላታለህ። ወይ ኒና፣ ምን አለበት አሁን ራስሽ ቶሎ ብለሽ ብትልጪው? አሳስተሽኝ ነበር እኮ። ደግሞ ለአንቺ ብዬ ነው መጀመሪያ ቼክ ላድርግልሽ ብዬ ነው። በኋላ የማይጣፍጥ ከሆነ ከሌላ ቦታ እገዛለሁ። ለዛ እኮ ነው አንድ ፍሬ ገዝቼ የመጣሁት። ናቲ ግን አንተ እኮ በህይወት አንድ ቀን እንኳን ቁም ነገረኛውን አታውቅም። መቼ ነው ኃላፊነት የሚሰማ ሰው የምትሆነው? እሺ የኛ ቁም ነገረኛ እኔ አግድምኛ ሆኜ ነው። እሺ ምን ልሆን? ምንም አያስቅም ናቲ። ቀልድህ ራሱ እጅ ግርግር ነው ያለኝ። እውነት ቆይ እኔ የምለው ይሄ የፀሐይ መነጽር አሁን አይንሽ ላይ ምን ያደርጋል? ቆይ እኔ አይንሽ ናፍቆኝ ነው የመጣሁት። እስቲ አውልቂው። አላውልቅም። እሺ የማንም ዝንጀሮ አይኔን እንደኝ አልፈልግም። ለዛውም በነጻ። የማንም ዝንጀሮ ነው ያልሽው? ቆይ አንቺ ምንድነው አሁንስ አልበዛም እንዴ? አልበዛም እንዴ? ነው ኒ ነው። ተይ ግን ይቆጭሻል። ግን ተይ የሚቆጨው ሰዓት በቃ አታውቅማ ናቲ። ነው ኒ ነው ነው ችግር የለው። አንቺ እኮ ነው የመጣሁት። እሺ ግመጭ። እሺ ግመጭ ዝም ብለሽ በቃ አይሽ እንደዚህ ነው በቃ። ካልሆነማ ትበላብኛለህ። ኪራ ሰላም አይደለም? ናውማ አደጋውን ራሷ እንደማታደርገው ሆን ብላ አውቃለሁ። ግን ደግሞ ሶሲ ስወጣ የሆነ ወረቀት እንዳነብ ሰታኝ ነበር። ከዛ እንዳላነቡ ያላረገችው ጥረት የለም። እና ታዲያ አንተ ሁሉም ነገር ተበሰላም አትኖርም እንዴ? አላቅም ናውማ። ሶሲ መናገር ካቆመች በኋላ የምታሳየኝ ባህሪ ልክ አይደለም። የሆነ የደበቀችኝ ነገር አለ። ቆይ ምናልባት እሳቱን እሷ ለኩሰው ጭንቅላቴ ሊፈነዳ ነው። ይገባኛል። ይኸውልህ ግን አንተ መረጋጋት ነው ያለብህ። ጽናት ሰውን ለመጉዳት ይህን ያለ ርቀት የምትጓዝ አይነት ሴት አይደለችም። ሶሲም ብትሆን እንደዚህ የምታደርግ አይመስለኝም። እንዴ ነፍስ እኮ ነው፣ ቀልድ አይደለም ኪራ። አላቅም ግን ይሄ ነገር አደጋ አይመስልም። የሆነ ነገር አለ። አሁን ተረጋጋ። ዋናው ደህና መሆናችሁ ነው። በቃ አሁን ሰላም ናችሁ አይደል? ልክ ነህ። ሌላ ነገር እናውራ። ምሩ እንዴት ናት? በእናትህ ኪራ ከምሩዬ ጋር ያለው ነገር በጣም ደስ ይላል። አሁን በሰዓት ምን እያሰብኩኝ እንደሆነ ታውቃለህ? በቃ አግብቻት በይፋ የኔ ማድረግ ነው የምፈልገው። የሰርጋችን ቀን በጣም ነው ንፍቅ ያለኝ። ምሩ እውነት ለመናገር እዚህ ቤት ሰሞኑን ደስ የሚሉ ነገሮች የታዩ ነው እና አሁን በአንቺም ሆነ በሁሉም ነገር በጣም ደስተኛ ነው። እዚህ ከመጣሁ በኋላ እኮ ነው ህይወቴ የተስተካከለው። ናሆሜ ልቤን የሰጠኝ። ልጅ መውለድ ባልችል እንኳን የተሟላ ቤተሰብ አለኝ። አንቺም እንደ እህቱ ነሽልኛል። ናሆሜ ይቆያል መሰለኝ። በቃ ገብቼ ልታጣጣ። እሺ በቃ ላይ ምሳሌ ሰራራ ደግሞ ከሻወር ስትወጪ ቆንጆ ይለምሻላለሽ። እሺ ማነው? ክፍት ነው፣ ግቡ። ሰላም ለዚህ ቤት። እንዴት ናችሁ? የጠፋ ሰው ፈልጉ። እሌኒ እዚህ ምን ልትሰሪ መጣሽ? ምነው በመምጣት ደስተኛ አይደለሽም እንዴ? እኔ እኮ ሳይሽ የቤቱን መቤት የምትመስዪው አንቺ ነሽ። ደግሞ ተነሳብሽ እንደ መጀመሪያ ሾሽ። ዝም በይ። ያረጋችሁኝን ምረሳው ነው እንደሚመስልሽ? ምን ልትሰሪ መጣሽ? ምሩ ልረብሽ ነው? አይደለም ሀዊ፣ ይኸውልሽ አዳምጪኝ። አይ አሁን ሂጂ። እብድ ያገግማል እንጂ አይደለም። ሀዊ እባክሽ እንዴ ስሚኝ። ይኸውልሽ እኔ ምሩን ለመበጥበጥ አይደለም የመጣሁት። አውቃለሁ አንቺ እንደማትወጂኝ፣ ግን ደግሞ ለዛ አይደለም የመጣሁት። እሱን ማወቅሽ ጥሩ ነው። ይኸውልሽ ሀዊ እውነት እመኚኝ፣ እኔ ዛሬ ለመረበሽ አይደለም የመጣሁት። ታዲያ ለምንድን ነው? ለምሩ አንድ ትልቅ ምነግራት ነገር አለ። እሱን ልነግራት ነው የመጣሁት። እስከ ዛሬ ከነገርሻት ምን አዲስ የተለየ ነገር አለ? አለ አዲስ ነገር አለ። ያው ታውቂያለሽ ምሩ መውለድ አትችልም እና አሁን ደግሞ እኔ ህይወቴ በጣም ተመሰቃቅሏል። ታዲያ ይሄ ምኑ ነው አዲስ ነገር? አይደለም ሀዊ፣ ታውቂያለሽ አሁን ልጄን እናቴ ጋር ያስቀመጥኩትኝ። እናቴ ደግሞ ልጄን የማሳደግ አቅም የላትም። ስለዚህ ቢያንስ ልጄን ለምሩ ልስጣትና እነሱ እንዲያሳድጉልኝ፣ እኔም ደግሞ ድጋሚ ወደ ህይወታቸው ላልገባ። በቃ ለዚህ ነው የመጣሁት እንጂ ለሌላ ነገር አይደለም። ምሩ አሁን ሾር እየወሰደች ነው። እባክሽ ሀዊ፣ ፀሐዩ በጣም መጥቶኛል። እውነት በጣም ደክሞኛል። እግሬም ደግሞ አልታዘዝ ብሎኛል። እባክሽ ላስቸግርሽ፣ ከቻልሽ ውሃ ብታመጭልኝ፣ እኔም ደግሞ ምሩን እዚህ ቁጭ ብዬ ልጠብቃት። እባክሽ
አመሰግናለሁ ሀዊ። እንትን ባይገርምሽ እናቴ አሁን ደወለችልኝና ልጅሽን በጣም አሟታል እና ቶሎ ድረሽ ያለችኝ እና ልሂድ። ምሩዬ ነው ችግር የለውም እኔ በስልክ ደውዬ አወራታለሁ። ያው ከልጅ አይበልጥም አይደል? በቃ ችግር የለም እነግራታለሁ። አመሰግናለሁ ሀዊ። ቴንክ ዩ